እኔ ብሌክ ነኝ። ጓደኛዬ ማሁል በመንግስት ለተሰጠው ሽልማት ትልቅ ግብዣ አዘጋጅቶ ነበር። እኔም እዚያ ነበርኩ። ግብዣው በጥሩ ሁኔታ እየቀጠለ ሳለ ማሁል ወደ መጸዳጃ ቤት በሄደበት ወቅት በድንገት ጥቃት ደረሰበት። ማሁል የጥቃቱን ፈጻሚ ፊት ባያይም ግለሰቡ ለብሶት የነበረውን ልብስ ግን በግብዣው ላይ ከነበሩበት እንግዶች መካከል አንዱ መሆኑን አውቆ ነበር። በማግስቱ ማሁል ወደ ጥበቃ ሰራተኛው በመሄድ እሱ ወደ መጸዳጃ ቤት በገባበት ወቅት በአዳራሽ ውስጥ እነማን እንደነበሩ ጠየቀው። ጥበቃውም ሞንቲ፣ ሮኒና ሳም የተባሉ 3 ሰዎች ብቻ እንደነበሩና ከጥቂት ቆይታ በኋላ ግብዣውን ጥለው መውጣታቸውን ነገረው። ማሁልም 3ቱንም በየተራ ጠየቃቸው። ሞንቲ እውነቱን ለመናገር ግብዣው ሰልችቶት ጥቃቱ ከመፈጸሙ በፊት እንደሄደ ተናገረ። ሳም ደግሞ የአክስቱ ልጅ ቻይና በመሆኑ በዩቲዩብ ቀጥታ ስርጭት እያሳየ ስለነበር እሱን ለማየት ወደ ቤቱ እንደሄደ ተናገረ። ሮኒ በስተመጨረሻም ጤና ስላልተሰማው ወዲያውኑ ወደ ቤቱ እንደሄደ ተናገረ። ማሁልም ወዲያውኑ ጥቃቱን ያደረሱት እነማን እንደሆኑ ደረሰባቸው። ለመሆኑ ከ3ቱ መካከል ጥቃቱን ለ2 የፈጸሙትና እየዋሹ ያሉት እነማን ናቸው? እንዴትስ ታወቀ? መልሱም ሳም እና ሞንቲ ናቸው። ምክንያቱም በቻይና ዩቲዩብ አይሰራም። ሳም ቀጥታ ስርጭት እያየው ነበር ማለቱ ውሸት ነው። በሌላ በኩል ደግሞ ሞንቲ ማሁል መጠቃቱን ሳይ ጥቃቱ ከመፈጸሙ በፊት ማለቱ ስለ ጥቃቱ አስቀድሞ እንደሚያውቅ ያሳብቃል። አንድ ቀን ማሁልን ተከትዬ ወደ አንድ የትሪክ ትርኢት ሄድኩ። ማሁል በሸዋጁ ስራ ሳቀና ሸዋጁ ተናዶ ማሁልን መድረክ ላይ ጠራው። ብልህ ኮንክ እስቲ ይህንን ፍታ አለው። 5 ብርጭቆዎች በጠረጴዛው ላይ አሉ። 3ቱ በውሃ የተሞሉ ሲሆን 2ቱ ደግሞ ባዶ ናቸው። አንድ ብርጭቆ ብቻ በመንካት የብርጭቆቹን ቅደም ተከተል መቀየር አለብህ። 3ቱ ሙሉ 2ቱ ባዶ አለው። እና ማሁል እንዴት ነው አንድ ብርጭቆ ብቻ ነክቶ እንደዛኛው ቅደም ተከተሉን ሊያስተካክል የሚችለው? ሁለተኛውም በውሃ የተሞላውን ብርጭቆ አንስቶ ውሃውን 4ኛው ባዶ ብርጭቆ ውስጥ መቅዳት፣ ከዚያም ባዶውን ብርጭቆ በቦታው ማስቀመጥ። በዚህ መልኩ ማስተካከል ይችላል። ጓደኞቼ ማሁልን ጨምሮ ሁላችንም ብንሆን ከነዚህ 4ቱ ኃይላት ወይም ሱፐር ፓወር መምረጥ ትችላላችሁ። የትኛው የተሻለ ይመስላችኋል? አንደኛ የመሰወር ኃይል ማለትም በምትፈልጉበት ሰዓት ከቦታው መጥፋት ወይም አለመታየት። ሁለተኛው የሰውን አእምሮ ማንበብ፣ የፈለጋችሁትን ሰው ሐሳብ ማወቅ። ሶስተኛው በጊዜ ውስጥ መጓዝ ወይም በጊዜ ወደ ኋላ ወይም ወደፊት መጓዝ። የመጨረሻው ደግሞ በቅጽበት መከሰት። ይህ ማለት ደግሞ ከአንድ ቦታ ወደ ሌላ ቦታ በሰኮንዶች ውስጥ መሄድ። እናንተ የትኛውን ትመርጣላችሁ? ኮመንት ላይ አሳውቁን። አንድ የሸረሪት ሌባ በከተማችን በየቀኑ 3 ሰዎችን በግድግዳ ላይ እየለጠፈ አስቸግሯል። በመጀመሪያ ቀን ቀይ የለበሱትን 3 ሰዎች ግድግዳ ላይ ለጠፈ። በሁለተኛው ቀን ደግሞ ሰማያዊ የለበሱ 3 ሰዎችን ግድግዳ ላይ ለጠፈ። በሶስተኛው ቀን ደግሞ ግራጫ የለበሱ 3 ሰዎችን እንደገና ግድግዳ ላይ ለጠፈ። እና በአራተኛው ቀን ከሚቀጥሉት ሰዎች መካከል የትኞቹን 3 ሰዎች ግድግዳ ላይ ሊለጠፍ ይችላል? ማወቅ ትችላላችሁ። ጥቁር የለበሱትን 3 ሰዎች ነው የሚለጥፈው። ምክንያቱም ሌባው በየቀኑ ተመሳሳይ ቀለም የለበሱ 3 ሰዎችን ነው የሚመርጠው። ስለዚህ ከእነዚህ ውስጥ ተመሳሳይ ቀለም የለበሱት 3ቱ ናቸው። ሪያ በተኩላዎች እየተሳደደች ሳለ አንድ ቤት አየች። እዚያ ለመድረስ 3 መንገዶች አሉ። በመጀመሪያው መንገድ የሚያስፈሩ ሐውልታት ወይም አጽም የሚመስሉ አስፈሪ ሰዎች አሉ። የሁለተኛው መንገድ ደግሞ ሰዎችን በሚበሉ ዞምቢዎች የተሞላ ነው። በሶስተኛው መንገድ ደግሞ የሰው ደም በሚመጡ ቫምፓየሮች የተሞላ ነው። አየሩ በጣም ፀሐያማና ብሩህ ቀን ነው እና ለሪያ በጣም ደህንነቱ የተጠበቀው መንገድ የትኛው ነው? ሶስተኛው መንገድ ነው። ምክንያቱም ቫምፓየሮች በብርሃን መውጣት አይችሉም። ስለዚህ መንገዱ ያ ነፃ ነው።